አሁንም ከህይወት የወጣችልኝ። ኧረ ጋሼ ቢያንስ የሰውየውን ማንነት እናረጋግጥ። ምን አገባኝ ነው? አሁን ትሄጃለሽ አትሄጂም አንቺ? ኧረ ጋሼ በቃ በደንብሽ ዛሬ እዚህ ነው እንዴ? አይ አይደለም አይደል፣ ስራ ሄጄ ነበር። አሁን የገባሁት። ጥሩ ቀን እንዴት ነበር? ጥሩ ነው። ትንሽ ብቻ አድካሚ ነበር። ምን ነው ስራ በዛ? አዎ እባክሽ፣ ዛሬ ሰለፋ ነው ያልኩት። ታዲያ የሚበላ ነገር ላምጣልህ? ይቅርብኝ የኔ ፍቅር። ይልቅ ሳምሪ እንደወጣች ቀረች አይደል? ምን እባክሽ፣ አጎቷ እኮ አለቅ ብሏት ነው አይደል? አዎ ብዙ ጊዜ ሆኖኛል አለች ካገኘሁት። ቆይ እስኪ ቆይ እንደውም ልደውልላት። አትመጣም እንዴ? ጋሼ ሰውዬው እኮ ልጅቷን ይዟት ጠፋ። ወዴት እንደሄደ ግራ ገባኝ። አንቺ ሽፍታ ምን ነው በዛው ሄደሽ ቀረሽ? ምን ነው እንደዚህ በእኛ ጨከንሽብን? እባክሽ ጋሼ በፈጠረክ የሆነ ነገር እናድርግ። ጋሼ እኔ በጭንቀት ልሞት ነው። ቆይ ሚስጥርን አንድ ነገር አድርጓት ቢሆንስ? ቆይ ሄሉ አትመጭም ወይ እያለችሽ ነው። አትመጭም እንዴ? ለምን ድምጿን አልሰማውም? ላውድ አድርገው እስኪ። ላውድ? አዎ። ሄሎ ሄሎ ጋሼ ምን ነው ችግር አለ እንዴ? ቅዱሴ ችግር አለ? ኧረ ምንም ችግር የለውም። እና ለምን ተጨነቅ? ላውድ አድርገውና እናውራት አብረን። እሺ እስቲ አምጣው። ጋሼ ቃል ገብቼላታለሁ እኮ እናትሽ ካልወሰደችሽ እኔ እወስድሻለሁ ብያታለሁ። ጋሼ እሺ አሁን ምንድን ነው የማደርገው? ይሄ ሰውዬ የት ነው የማገኘው? ምንድን ነው ችግር አለ እንዴ? ቅዱሴ ምን? እኔ እንጃ አላውቅም። እባክሽ ዝጊላት፣ የሆነ ነገር ሆናለች። ስለምንድን ነው የምታወራው? ጋሼ በፈጣሪ የሆነ ነገር ማድረግ አለብን። እኔ ዝም ብዬ መቀመጥ አልችልም። ይሄ ሰውዬ ማን እንደሆነ ማወቅ አለብን አይደል ጋሼ? እንዴ ቅዱሴ ተጨንቃ እያወራች እኮ ነው። የሆነ ነገር በላት እንጂ ለምንድን ነው የምዘጋው? እሺ እንዴ ጋሼ ለምን ዝም ትላለህ? አዋራኝ እንጂ። እኔና እኮ ሄለን ቤት ሆነን የደወልንልሽ። ሄለን እኮ አትመጣም ስትል እኮ ነው የደወልኩልሽ። አረበሽኩሽም አይደል? ለምንድን ነው ወሬ የምታስቀይሳት? እኔም ማላውቀው ነገር አለ? እሺ ጋሼ መጣሁ። በቃ እየመጣች ነው። ጥያቄን አልመለስክልኝም ቅዱስ። የኔ ፍቅር ሲመስለኝ ስለ አጎቷ ነው የምታወራው፣ ግን ምን እንደሆነ አልገባኝም። አዎ ልክ ነህ፣ ምንም አይገባህም። ለማንኛውም ስትመጣ እንጠይቃታለን። አዎ እንደዛ ይሻላል። በቃ እኔም ልብስ ልቀይር።
እንኳን ደህና መጣሽ። አመሰግናለሁ ጋሽ። እትዬ አጎትሽ እንዴት ነው? አጎት? አዎ አጎትሽ ምን ነው? አይ ምንም ደህና ነው። ለምንድን ነው ሳትነግሪኝ የሄድሽው? ድንገት ስለሆነብኝ ነው እትዬ፣ በጣም ይቅርታ። እሺ ጥሩ ይሁን። ከአሁን በኋላ ግን እንዳይደገም። እሺ እትዬ። የምታደርጉን እያንዳንዱን ነገር ማወቅ አለብኝ። እሺ። ለማንኛውም ደህና ደሩ። እኔ ልተኛ። የኔ ፍቅር መጣሁ። ደክሞኛል። ጋሺ ሳምሪ፣ ምንም ነገር መስማት አልፈልግም። አሁን ደክሞኛል። ማረፍ ነው የምፈልገው። ግን እኮ አሁን ደክሞኛል ሳምሪ፣ መተኛት ነው የምፈልገው። ደህና ደሪ። ወይ ጋሺ አስደነገጥከኝ እኮ። ሳምሪ እዚህ ምን ትሰሪያለሽ? ጋሺ እኔ ሚስጥር ከሀሳቤ ልትወጣልኝ አልቻለችም። እና እኔ ጋሺ ማደርገው ነገር ግራ ሲገባኝ ነው ምናልባት ባገኛት ብዬ ወደዚህ የመጣሁት። ሳምሪ ይሄንን ቅዠት እርሺው። ይሄው እኮ በዛው ጠፍታ ቀረች። እውነት ቢሆን ኖሮ እኮ ሳምንት ሙሉ ዝም አትለኝም ነበር። እኔ እንጃ ጋሺ፣ እኔ ያለችበትን ነገር ካላወኩ ሰላም የሚሰማኝ አይመስለኝም። ጋሺ ማን እንደወሰዳት እኮ አናቅም። አንድ ነገር ብትሆንብንስ ግን? ተይ እንጂ ሳምሪ፣ አንድ ነገር ብትሆን እንኳን እናቷ ዝም ትላለች? ይሄው እኮ ሳምንት ሆናት እኮ። እኔ እንጃ ጋሺ፣ እኔ ግን በጣም ጨንቆኛል። በይኔ ባክሽ ቤት እንሂድ። ያቺ ልጅ ከሀሳብሽ አውጫት። ነይ። እንጃ ምን አውቃለሁ። ማን ነው? ምንድን ነው? እንዴ የሚታይ ማን ፈልገሽ ነው? ሄሉዬ ቤት ተሳስታ ነው የሚሆነው። ኑ በቃ እኛ እንግባ። እንዴ ቅዱሴ እንዴት ትተናት እንገባለን? የኔ ቆንጆ ቤት ጠፍቶሽ ነው እንዴ? አይ አይደለም። የማነሽ ልጅ የማነሽ? የኔ ልጅ ናት። ከአባትሽ ጋር መኖር ከፈለግሽ ዝም በይ። ምንድን ነው? አላውቅም። መቼስ ቤት ተሳስታ ነው የሚሆነው። አልገባኝም ሳምሪ፣ ምንድን ነው? የኔ ልጅ ናት። ልደብቃችሁ ፈልጌ አይደለም፣ ግን ብነግራችሁ ምንም ጥቅም የለውም ብዬ ነው። ምን ማለት ነው? እንዴት ልጅን ያክል ነገር ከኛ ትደብቂያለሽ ሳምሪ? ኧረ እትዬ እንደዛ አይደለም። ያው እንዴት አንድም ቀን እንኳን ስለ ልጅሽ ተናግረሽ አታውቂም? በዚህ ልክ ልጅን መደበቅ ይቻላል እንዴ? እትዬ ቤተሰቦቼ ጋር ትቻት ነበር የመጣሁት። እናቴ ናት ያሳደገችልኝ። ያው መናገሩ አስፈላጊ ነው ብዬ ስላላሰብኩ ነው እትዬ። በጣም ይቅርታ። ቅዱስ ምንድን ነው? ስለዚህ ጉዳይ ታውቅ ነበር እንዴ? ዝም አልክ?
ታውቅ ነበር ወይ? ኧረ እኔም አላውቅም። እና ለምን ዝም አልክ? እህቴ ናት ምናምን ስትል አልነበር እንዴ? እንዴት ስለዚህ ጉዳይ አታውቅም? ኧረ እኔ እንጃ አልሰማሁም ነበር። የኔ ቆንጆ ማነው እዚህ ድረስ ያመጣሽ? እኔ? አዎ ማነው እዚህ ድረስ ያመጣሽ? እናትሽ እዚህ እንዳለች ማን ነገረሽ? እህቴ ናት ያመጣቻት። እትዬ ደውላልኝ ነበረ፣ ግን አሁን የምታመጣት አልመሰለኝም ነበር። አይደል? አመሰግናለሁ ሳምሪ። አደራ እሺ ሚስጥር ምንም ነገር እንዳትይ እሺ። እዚህ ቤት መኖር ከፈለግሽ አደራ። በጣም የሚገርም ምሽት ነበር ያሳለፍነው። አይ አልደበረኝም ያን ያክል እውነት። ቆይ መጣች፣ እደውላለሁ። ደግሞ ምን ተፈጠረ? ይዟት መጣ ኤልሲ፣ ልጁን ቤት ድረስ ይዟት መጣ። ምን ደግሞ ትንሽ አያፍርም? ትንሽ እንኳን አያፍርም? ምን ያህል ቢንቀኝ ነው ዲቃላውን ቤት ድረስ ይዞ የሚመጣው? ምን? ቆይ ምን ብሎ መጣት? ድራማ ሰሩብኝ ኤልሲ፣ ተወኑብኝ። ወይኔ ተጫወቱብኝ። አለቀውም ኤልሲ፣ ገለዋለሁ። ቆይ ምን ብሎ ቤት ድረስ ይዟት መጣ? ያቺ ናታ የኔ ልጅ ናት፣ ቤተሰብ ጋር ምናምን ነበረች ብላ። አይገርምም? በዚህ ልክ ፋራ ሲያረጉኝ። ምን አይነት ድፍረት ነው ግን? በስመ አብ፣ ሰው እንዴት በዚህ ልክ ደፋር ይሆናል? ዝም የምለው መስሎት ነው። እኔ ሄለን ማን እንደሆንኩ አሳየዋለሁ። ይሄ ልክስክስ ውሻ። ቆይ ምን ልታደርጊ ያስበሽ ነው ሄሉ? እሱን አሳይሻለሁ። ቀቂኝ ልሲ፣ የማደርገውን ነገር ሳደርገው አሳይሻለሁ። ሄሉ ተረጋጊ። መጀመሪያ እውነታውን አረጋግጪ። ማድረግ ያለብሽን ነገር ታደርጊያለሽ። ከዚህ በላይ በምን ላረጋግጥ ልሲ? ትናንት አብሯ ሲጓተት እንዳለበት፣ ዛሬ ግን ምንም እንደማያውቅ ሰው እንዴት ሽምጥጥ አድርጎ እንደዋሸኝ እያየሽ ከዚህ በላይ ምንም ማረጋገጫ አለ ልሲ? የኔ ቆንጆ አንድ ነገር ማድረግ ትችያለሽ። ሄሉዬ ነገ የሚጸጽትሽን ነገር ማድረግ የለብሽም። ከጸጸት ለመዳን ደግሞ አሁን እውነታውን ማረጋገጥ አለብሽ። እርግጠኛ ነኝ ልሲ፣ እውነት ባይሆን ይሄን ያህል አይዋሸኝም ነበር። በሱ ቤት እኔን ደብቆ ዲቃላውን አስቀምጦ ሊኖር ነው ልሲ። አይገባሽም እንዴ? እሺ ተረጋግተሽ ግን ማየት አለብሽ። ቆይ ለምን ዲኤንኤ አታስመረምሪ? ለምን? ምን ማለት አለው ሄሉ? በቃ በዚህ ነገር እውነታውን ታረጋግጫለሽ። ከዛን አንቺ ምንም ነገር ብትወሰኚ የዛኔ አንቺ ልክ ነሽ ሄሉ። አይመስልሽም? ለምንድን ነው የሚዋሹት? ለምንድን ነው አባዬ ልጅ አይደለሽ የሚለኝ? ማን ነው ዋሸኝ? እማዬ ናት ወይስ አባዬ? አረ ማንም አልዋሸም የኔ ቆንጆ። ትንሽ ቀን ብቻ እሺ፣ የኔ ልጅ እንደውሽ እናሳምናቸው። እማዬ እኮ አባዬ ጋር እንደምኖር ነው ነገረችኝ። የኔ ቆንጆ ከአባትሽ ጋር መኖር ትፈልጊያለሽ? አዎ እፈልጋለሁ፣ ግን እኮ አባዬ አይፈልግም። ተይ ተይ እሺ ሚስጥርዬ፣ እንደሱ አይባልም። እሱ የሚያደርገው ነገር ስለጠፋበት ነው። እሺ ስለጨነቀው ነው። ይሄውልሽ የኔ ቆንጆ፣ እዚህ ቤት ከአባትሽ ጋር መኖር ከፈለግሽ የኔ ልጅ እንደሆንሽና ገጠር ከቤተሰቦቼ ጋር ስትኖሪ እንደነበር መናገር አለብሽ። እሺ ግን እራስቸው ተሳስቼ አባዬ ብዬ ብጠራው እትዬ ሄለን ትቆጣኛለች? አይ በጭራሽ እንዳትሳሳች እሺ። እትዬም ብትሰማ በጣም ትናደዳለች። ከዛም ደግሞ አባትሽም ይናደድብሻል። ከዛ ከዚህ ቤት ያስወጣሻል። እሺ በቃ አልሳሳት። ጎበዝ የኔ ቆንጆ። ግን የኔ ቆንጆ እናትሽ ማን እንደሆነችና የት እንደምትኖር ለኔ አትነግሪኝም? አይ አልናገርም። አትወጂኝም እንዴ ሚስጥር? እኔ ለማንም አልናገርም። ንገሪኝ የኔ ቆንጆ ንገሪኛ፣ ንገሪኛ። እየጠበቅሽ እኮ ነው። ንገሪኝ፣ ንገሪኝ። እሺ እባክሽ የምታክል ልጅ እስክታደርሽ የደብቀሻትም? ኧረ እኔ አልደበቅኳትም። ባትደብቂያት እንዴት ይሄን ያክል ጊዜ ልጅ እንዳልሽ አናውቅ። አስፈላጊ መስሎ ስላልታየኝ ነው ኤልሲ። ለማንኛውም ቆንጆዬ ልጅ አለች። አመሰግናለሁ።
ሄለን የለችም እንዴ? ምን ሆነሽ ነው? ዝም እያልሽ እኮ ነው። ዝምታሽ ደግሞ ይጨንቀኛል ታውቂያለሽ። ሀሳብን ማወቅ እፈልጋለሁ ቅዱስ። ስለ ሳምሪና ስለ ዲቃሏ ምንድን ነው የምታስበው? ተይ እንጂ እኔ ፍቅር ዲቃላ ይባላል። ኧረ እባክህ ተው እንጂ። ጭራሽ ተሰደበችን ብለህ ተቆርቋሪ ልትሆን ነው? እንደሱ አይደለም የኔ ፍቅር፣ እባክሽ ተረጋጊ። ለምንድን ነው በዚህ ልክ ቁጣ የሚልሽ? ተረጋግተን ማውራት አንችልም? ቅዱስ በእናትህ ጥያቄ መልስልኝ። ቆይ ምንድን ነው ሀሳብህ? ይቺን ልጅ ከነ ልጇ ታስወጣታለህ ወይስ እኔ ልውጣለህ? ለምን አትረጋጊም ሄለን? ለምንድን ነው በዚህ ልክ እየተናደድሽ ያለሽው? ለምን አልናደድም? ንገረኝ እስኪ። የእሷን መኖር ምቾት አይሰጠኝም አይደለም ልጇም ተጨምራ። አውቃለሁ የኔ ፍቅር፣ ግን ደግሞ ውጪ ላይ ማለት አልችልም። እስኪ ትንሽ ቀን እንታገሳት። እራሷ ልጅቷን ወደ ሀገሯ ትመልሳታለች። ቆይ ይሄንን አንተ እንዴት አወቅ? ማለት ነግራኝ ነዋ። ትመለሳለች ብላኛለች። እሺ ጥሩ፣ ግን መቼ ነው? እሱን አላውቅም፣ ግን በ2 ወር ውስጥ ትመለሳለች ብላኛለች። ታውቃለህ፣ ልጅቷ አንተን ነው የምትመስለው። ምን ማለት ነው ሄለን? ምን ነው ደነገጥክ? ምን እየሆንሽ ነው ሄለን? ለዚህ ነዋ ልጅቷ ገና ከመምጣቷ ሳምንት እንኳን ሳይሞላት እቺ ልጅ ከቤት ካላስወጣ ብለሽ የምትጨቃጨቅኝ። ምን አይነት አስተሳሰብ ነው? ቆይ አትናደድ፣ ቀልድ ነው። ምን አይነት ቀልድ ነው? አልፈለግም ውሰጂ። እሺ ሌላ ቀን መጥቼ ወስድሻለሁ። አሁን ግን ሌላ ቦታ ስለመሄድ እዚህ ቆይ። ግቢ አሁን። እኔ እዚህ መሆን አልፈልግም። ይዘሽኝ ሂጂ እማዬ። እኔ እዚህ መሆን አልፈልግም። አይ እንግዲህ አትጨማለቂ። ቀጥ ብለሽ ግቢ። ምን ትጨምርልኛለህ? ህይወቴን ያመሰቃቀሉት ሰዎች የጨመሩልኝ ያበቃ። በቃ ሄዳው ሄሎ እንደዚህ ህይወቴን አመሰቃቅልሽ በሰላም የምትኖር ይመስልሻል? እንደውም ልንገርሽ አይደል፣ በቅርቡ ማንነትሽን ደርስበታል። ወይኔ ቅዱስ የማንም መጫወቻው ይቀር።
ትይኛለሽ? ደግሞ እዚህ ምን ትሰሪያለሽ? አይ ምንም ልጄ ተኝታ እንደሆነ ለማየት ነው። ግን አንቺ እዚህ ምን ትሰሪያለሽ? ልጅሽን ለማየት። እኔ የምልሽ አባቷ ማን ነው? የልጅ አባት? ምን ነው ደነገጥሽ? ችግር አለ እንዴ? አይ ችግር የለም። ችግር ከሌለው ታዲያ ጥያቄ መልሽልኛ። ምን ነበር የጠየቅሽኝ? የልጅሽ አባት ማን ነው? አባቷ ሂጂና ኪችን ስራሽን ስሪ። እሺ አንቺን የሚመለከት ጉዳይ አይደለም ይሄ። እትዬ የደሞውን ቦታ በደንብ ይለት፣ ካልሆነ ወደ ሆስፒታል እንወሰደው። አንቺ አያገባሽም። ውጭልኝ ከዚህ አሁን። እሺ ሂጂ፣ ውጭልኝ አልኩሽ እኮ። ከኔ በላይ ለሰው አንቺ ሀሳቢ ነሽ። ሄሉ ምን አድርጋሽ ነው እንዲህ የምትጮይባት? ዝም በል ቅዱሴ፣ አንተ ዝም በል እሺ። ኧረ ቀስ በይ እንጂ። ወይኔ ሂጂ ውጪ። ምን አባቷ ይገትራታል እቺ እዚህ? ሂጂ። እሺ በአንድ ቤት ሁለት እመቤት። ሄሉ ምን እያልሽ ነው? እስቲ አንተ ዝም በል እሺ፣ ዝም በል። ኧረ ሄሉ እያሳመምሽ ነው እንዴ? ምን ሆነሻል? እሺ እሺ፣ ይቅርታ። ይቺ እኮ ናት፣ አናዳኝ እኮ ነው። ይቅርታ። ማን ነው ቆይ እንደዚህ ያደረገህ? እኔ አላውቅም። ሌቦች ናቸው መሰለኝ። ሰው ደርሶ ባያገላግለኝ እኮ ሞቼ ነበር። ወይኔ ራሴ። ዩሊ በቃ ገብቼ ታጥቤ ልተኛ። ራሴን አልቻልኩም። ጋሽ ደሙ እንዲያቆምልህ እንሰራው። ደም ካላቆምልህ ደግሞ ወደ ሆስፒታል እንሄዳለን። አይ አያስፈልግም ሳምሪ፣ አንቺ አትጨነቂ። እስቲ ይልቅ ጨርቁን ስጪኝ፣ እኔ ራሴ አስራለሁ። ሳምሪ ልክ ነኝ? አስተሳሰብ ልክ ነኝ? ቆይ ጋሽ ሂጂ ግቢ፣ ቡና ፊልኝ። ሂጂ። አያስፈልግም፣ እኔ ራሴ አስራለሁ።
ናችሁ? እንዴት ነህ ጋሼ? እናንተ ከቤት ምን ብላችሁ ወጣችሁ? እኛ ቤተ ክርስቲያን ብለን ነው የወጣነው። አሁን እሱን ተውና ምን አሉ? ሳምሪ ገና አልከፈትኩትም፣ ግን በጣም ፈርቻለሁ። ለምንድን ነው የፈራኸው? አላቅም፣ ውጤቱን ያስፈራኝ። አትፍራ ጋሼ፣ ክፈትና የው። ሳምሪ ይሄ ወረቀት ማለት የህይወቴ ቁልፍ ነው። ህይወቴ ከዚህ በኋላ እንዲቀጥልም እንዲቋረጥ የሚያደርገው ይሄ ወረቀት ነው። አውቃለሁ ጋሼ፣ ቀላል አይደለም፣ ግን ክፈትና የው። በቃ እስከ ዛሬ በጉጉት ስንጠብቀው የነበረ ውጤት ነው። ሁሉ ነገር ደግሞ ለመልካም ነው ጋሼ። እቺ ልጅ አሁን የሆነት የኔ ልጅ ከሆነች የማጣውን ነገር አስበሽዋል? ሄለን ከህይወቴ ወጣ ልትሄድ ትችላለች። ድጋሜ ሁላ ላላያት እችላለሁ። ሳምሪ እሷ ደግሞ ለህይወቴ ምን ያህል አስፈላጊ ሰው እንደሆነች ታውቂያለሽ። አውቃለሁ ጋሼ፣ ግን በህይወትክ ላይ የሚመጣውን ነገር እንዳመጣጡ መቀበል ነው። ደግሞ ካልደፈረሰ አይጠራም አይደለም የሚባለው? ደፈር ብለና ክፈተው። ፈጣሪ ሆይ አደራህን ከዚህ ጉድ ብቻ አውጣኝ። ውይ እንደው ቢቀርብኝስ? ሳምሪ ፈራው እባክሽ። እንደውም ለምን ቤተ ክርስቲያን አንሄድም? እንዴ ደስ ይለኛል። አዎ ብንሄድ ይሻላል። እሺ እንኳን ደስ አለሽ አትለኝም እንዴ? ሀሳባችን እኮ ተሳክቷል። ያንቺ ነው የተሳካው፣ የኔ አልተሳካ። የኔ ተሳካ ማለት እኮ ያንተም ተሳካ ማለት አይደለም እንዴ ካሌብ? በቃ አሁን እኮ ሁሉም ነገር ተሳክቷል። ቅዱስና ሄለን ደግሞ ለመጣላት ጫፍ ደርሰዋል። ስለዚህ አንተ ሚስትህን እኔም ባሌን ይዘን እንለያያለን። እኔ ያ እስከሚሆን እዚህ ቁጭ ብሎ መጠበቅ በጣም ሰልችቶኛል ኤልሲ። እዛ ቤት መግባት አለብኝ። ቆይ አልገባኝም። እዛ ቤት የምትፈልገው ነገር አለ እንዴ ካሌብ? ለምን እንደዚህ ያልሽ? እኔ እንጃ። ሁሌም ስታወራኝ ስለ ሄለን ሳይሆን እዛ ቤት ስለ መግባት ብቻ ነው። ሀሳቤ ሄለን ብቻ ናት ኤልሲ። እስከዛ ድረስ እዚህ ቁጭ ብዬ መጠበቅ አልችልም። እዛ ገብቼ አይን አይኗን እያየሁ መኖር ነው የምፈልገው። አትጨነቅ፣ በትንሽ ቀናት ውስጥ እዛ ቤት ትገባለህ። አጉል ተስፋ አትሙኝ ባክሽ፣ በጣም ሰልችቶኛል። ይሄውልህ ካሌቡ፣ ተስፋ ብቻ እንዳልሆነ በትንሽ ቀናት ውስጥ ታየዋለህ። እስቲ እናያለን። አምላኬ ሆይ ሲጨንቀኝ ቤት መጣሁ። ልጅ ነኝና አትወኝ፣ አደራህን። ይሄ ነገር ህልም ነው በለኝ እባክህን አምላኬ። እውነት እንዳይሆን እርዳኝ። ይሄ ነገር እውነት ከሆነ ህይወቴ ይፈርሳል፣ ትዳሬ ይናጋል። አምላኬ እባክህ እርዳኝ። እግዚአብሔር ሆይ የጓደኞቹ ሁሉ አባት አላቸው፣ የእኔ ግን አባት የለኝም። ዛሬ ግን አባት ትሰጠኛለህ? አባት ከሰጠኸኝ እወድሃለሁ። እሺ
አባቴ ነው አይደል? አምላክ ሆይ ለምን በእኔ ላይ? ጋሺ ተረጋጋ፣ በቃ አይዞ። ልቀቅኝ! አባቴ ነው አይደል? አዎ የኔ ቆንጆ። 10 ብር ስጪኝ፣ በኋላ ከማይ ተቀብዬ እሰጥሻለሁ። ለምንሽ? በዚያ ቤት ልሰጠው ነው። አንቺ አስደነገጥሽኝ እኮ አታጓጊም እንዴ? እየተጣራው ነበር የገባሁት። ቤቱን አስሽ ሳጣ ነው ወደዚህ የመጣሁት። እንዴት እንዳስደነገጥሽ በእናትሽ። ይሄ የሳምሪ ክፍል አይደለም እንዴ? አንቺ እዚህ ምን ትሰሪያለሽ? ምናልባት የሆነ መረጃ ካገኘው ብዬ እኮ ነው። እኮ ምን አይነት መረጃ? እኔ አላውቅም ኤልሲ። ቅዱስና ሳምሪ ያላቸውን ግንኙነት የሚያሳይ የሆነ መረጃ በቃ፣ ወይ ምናልባት ሶስቱ አንድ ላይ ሆነ የተነሱት ፎቶ ምናምን በቃ። እንዴ ለሶስት? አዎ ቅዱስና ሳምሪ ልጃቸውን ይዘው የተነሱት ፎቶ ካለ። ባክሽ አትጃጃ ይሄሉ። እንዴት ቆይ እንደዚህ አይነት መረጃ በግልጽ ሊያስቀምጡ ይችላሉ? ያምሻል? በንዴት ልሞት እኮ ነው ኤልሲ። ይቺ ከረፈፍ ባሌን ወሰደችብኝ ማለት ነው። ቅዱሴ የሳምሪ ሊሆን ነው ማለት ነው። ምን እያልሽ ነው ሄሉ? እንዴት እንደዛ ይሆናል? ይሆናል ኤልሲ ይሆናል። ልብ ወደ ሳምሪ ሄዷል። ለነገሩ እኔ ልጅ አልወለድኩለትም። እሷ ግን ልጇን ይዛ መታለች። ምንም ቢሆን ወደ ልጅቷና ወደ ልጁ እናት መዞሩ አይቀርም። ቆይ የዲኤንኤ ምርመራው ምን አደረግሽ? ለምርመራ የሚሆን ምንም አይነት ነገር ማግኘት አልቻልኩም። ይቺ ሳምሪ ጠርጥራለች መሰለኝ። በጣም ትጠነቀቃለች። ልጇን እንኳን ለደቂቃም ቢሆን እኮ ነው የጋተዋትም። ስለዚህ ሌላ መንገድ መፈለግ ይኖርብናል ማለት ነው። እውነት እቺ ልጅ የቅዱስ ልጅ ከሆነች ቅዱስን ታጫዋለች ማለት ነው። ከዛ በኋላ ሚስትና ልጆቹን ይዞ ወጥቶ የራሱን ህይወት ይኖራል። በቃ አለቀ። በጭራሽ ኤልሲ፣ በጭራሽ ይሄ እንዲሆን አልፈልግም። እሱ እንዳይሆን ከፈለግሽ ደግሞ የሆነ ቦታ ልውሰድሽ። ምን አይነት ቦታ? ቦታውን ስታዩ ታውቂያለሽ። ነገ በጧት እንሄዳለን። ከዛን ቅዱስን ለብቻው ማድረግ ትችያለሽ። እቺ እንደነስ ደግሞ ትገላገያታለሽ። ከዛም በቃ ሁሉም ነገር ሰላም ይሆናል ማለት ነው። እውነትሽን ነው ኤልሲ። ምንም እንዳያሳስብሽ ልጅ፣ ሁሉንም ነገር በእኔ ጣዩ። እኔ ሁሉንም ነገር አስተካክለዋለሁ። የምርሽን ነው አይደለ? እውነት በቃ ለእኔ ሁሉንም ነገር ተይው። እባክሽ እንውጣ። ክፍሉ እንዴት እንደሚያስጠላይሽ ነይ እባክሽ። ብቻውን ነው የሚያለቅሰው ይባላል። ለኔ ቅዱስ እስኪ አብረን እንጠጣ። ጭንቀትህን ልጋራ። ዞር በልኝ ታዲያ፣ አልፈልግም። ቅዱስ ጓደኛ እኮ ነው። ቢያንስ በዚህ ሰዓት አስፈልጋለሁ። ቆይ ለምንድን ነው ግን ያልነገርከኝ? አልገባኝም። ቆይ ምኑን ነው የምነግርህ? ቅዱስ ሁሉንም ነገር አውቃለሁ። ከኔ ለመደበቅ አትሞክር። እንዲህ ብቻህን ብርጭቆ ውስጥ ሆነ ከምትብሰለሰል ለምን አብረን በጋራ መፍትሄ አንፈልግም? ቆይ ስለምንድን ነው የምታወራው ሰውዬ? ስለ ሚስጥረ ቅዱስ። ምን? አንተ ይህን ነገር እንዴት አወቅህ? ቅዱስ ወዳጅህ እኮ ነው። አንተ ከቤትህ ስላስወጣኸኝ ብቻ ጓደኝነታችን አይቆረጥም። ስትጨነቅ ሳይ ምንድን ነው ብዬ ነገሩን ሳጣራ ደረስኩበት። እባክህ ካሌብ፣ ይሄን ነገር ካንተ ውጪ ለማንም እንዳትናገር አደራህን። ቅዱስ ለሰው መናገርን ብፈልግ ማኖሩ ማለት ነው ወደ አንተ አልመጣም ነበር።
ባይሆን ነገሮቹን እንድናስተካክል ነው የመጣሁት። በምንም ነገር አይስተካከልም ካሌብ። ሲመስለኝ የሁሉም ነገር መጨረሻ ደርሷል። እንደሱ አትበል ቅዱስ፣ ሁሉንም ነገር እናስተካክሏለን። አንተ ብቻ አታስብ እኮ። እንዴት? አሁን አንተ የሚያስፈልግ መረጋጋት ብቻ። ተረጋጋ፣ በጊዜ ወደ ቤት ግባ። ከዛ በኋላ ሁሉንም ነገር እኔ አስቤበት አብረን በጋራ እናስተካክሏለን። ኦኬ ካም ኦን። አሁን ይህን በማስተካከል አድናሃለሁ። ከዛ ደግሞ ሄለንን ቀምቼ ዘላለም ህመም ላይ ጥላለሁ። ሚስጥር፣ አቤት አባት። እድሜሽ ስንት ነው? 6። እኔ በጭንቀት ልፈነዳ ነው። እባክሽ እውነቱን ንገሪ። የምን እውነት? እናትሽ ማን ናት? እማዬ ናታ። ሚስጥር፣ እኔ እውነተኛ ስሟን የጠየኩሽ። አላውቀውም። ግን እኔ አላሳዝንሽም? ታሳዝነኛለህ አንተ። እና ለምንድን ነው የእናትሽን እውነተኛ ስሟን ማትነግሪኝ? አላውቀውማ። እኔ እማዬ ብቻ ነው ማለት። እሺ በቃ አላስጨንቅሽም። ግን እዚህ ቤት ውስጥ ስትኖሪ የሳምሪ ልጅ ሆነሽ ነው። እኔ ደግሞ አባትሽ አይደለሁም። እሺ? ግን እኮ አባቴ። ሚስጥር፣ ይህን ነገር መቀበል አልችልም። እዚህ ቤት ስትኖሪ የሳምሪ ልጅ ሆነሽ ነው። እኔ ደግሞ አባትሽ አይደለሁም። እሺ? እምቢዮ አልፈልግም። እሺ፣ ከዚህ ቤት እንድትወጪ ትፈልጊያለሽ? አልፈልግም። እንግዲያውስ አባትሽ እንደሆንኩ ለማንም ሰው እንዳትናገሪ። እሺ? አንተም እማዬም አትወዱኝ፣ ሁለታችሁም አትወዱኝ። እኔን ማንም አይወደኝ። ጓደኞቼ ግን እናትና አባታቸው በጣም ይወዳችሁ። አልፈልጋችሁም በቃ። ምን እያደረግክ ነው? ምንም። ሚስጥር፣ ለምንድን ነው የምታለቅሽው? ምንም። ዝም ብለሽማ አታለቅሽም። ምን ሆነሽ ነው? ለምንድን ነው የምታለቅሽው? ንገሪኝ። ምንም። ልጅሽ እያለቀሰች የት ሄደሽ ነው? ውይ ይቅርታ እትዬ፣ መታጠቢያ ቤት ሄጄ እኮ ነው። ረበሽን እንዴ? አረበሽኝ። እባክሽ እች ልጅ የምታደርጋትን ነገር አድርጊና አባቢያት። እሺ ጋሼ። ደግሞ ያ ክፍል ይጠባቸዋል ብዬ ነው እዚህ እንድታርፍ ያደረኳችሁ። እሺ ጋሼ፣ እናመሰግናለን። የእኔ ፍቅር። ምን ሆንሽ ነው ያኮረፍሽው? አትንከኝ አትንከኝ። የኔ ቆንጆ ምን ሆንሽ ነው? አንቺ እናት አባትሽ ይወዱሽ የለ? ያንቺም እናት አባት እኮ ይወዱሻል። ማንም ቤተሰብ ልጁን አይጠላም። እሺ? እኔ ግን አይወዱኝም። ሄሎ፣ ምን ሆነሽ? ነይ እዚህ ጋር ተቀመጪ። ነይ። እስኪ ምን ሆነሽ ነው? ተቀመጪ።
እኔ የምልህ ቅዱስ ወይ ልጅ እንድንወልድ እፈልጋለሁ። ምንድን ነው ማለት? መቼ? ምን ሆነ ነው የሚያርበተብትህ? ተነስተ የሰው ልጅ ከመታባበል የራስን ልጅ ወልዳ አታባብልም ወይ ብዬ ነው። ምን ነው የኔ ፍቅር፣ አንቺ አልነበርሽ እንዴ ትንሽን ቆይ ምናምን ስትይኝ ነበር? የልጅ ጉጉትህን አይቼ ሀሳቤን ቀየርኳ። አይ አሁን አይሆንም የኔ ፍቅር፣ ትንሽን ቆይ። ምንም የሚያስቆየን ነገር የለም የኔ ፍቅር። ካንተ አንተን የመሰለች ልጅ መውለድ እፈልጋለሁ። አይ አይሆንም አሁን ላይ የኔ ፍቅር። ለማንኛውም አሁን ደክሞኛል፣ መተኛ እፈልጋለሁ። ነገ በሰፊው እናወራለን። እንተኛ። አረ ነገ በሰፊው እናወራለን። ጥሩ እሺ። ናፍቀሽኝ ነው አይኔ ቆንጆ። ምን ነው አሰሚኝም እንዴ? ካሌ ምን እየሆንክ ነው? ምን ነው የጓደኞቼ ቤት አይደል? በማንኛውም ሰዓት መምጣት አልችልም? መጠየቅ አልችልም? አትማዘዝ በእናትህ። አሁን ሂድ ከዚህ። ቅዱሴ ቢመጣ ይናደዳል። እንዴ ሲጀመር እኮ እሱን ፈልጌ ነው የመጣሁት እኮ። ለምን? ጓደኛዬ ስለሆነ። ለምን አትሆኝም? በቃ ከህይወት ይውጣልኝ። አልችልማ። እንዴት አድርጌ ልውጣ? እንዴ ይሄን የመሰለ ውበት እያየሁ ቅዱሴ ግን እንዴት ታድሉኝ በእናትሽ። ካሌብ እናትህ አታስጠላኝ። መሟዘዝን ተውና አሁኑኑ ከቤት ይውጣልኝ። አልችልም። ከወጣሁም አንቺን ይዤ ብቻ ነው የምወጣው። ኧረ ና ጥሩ። ቅዱሴ ቅዱሴ ማን እንደመጣ ተመልከት። ካሌብ እንዴት ነው? ምንድን ነው? እስካሁን ተኝተህ ነው እንዴ? ምንድን ነው? ምን እባክህ፣ ሌሊትም ሙሉ እንቅልፍ እምቢ ብሎኝ ነበር። ሊነጋጋ አካባቢ ሲል ነው እንቅልፍ የወሰደኝ። እኔማ እኮ ማታ ያወራንበትን ጉዳይ እኮ በደንብ እንድንነጋገርበት ነበር አመጣጤ። ችግር የለውማ። ኧረ ችግር የለውም። ባለቤትህ ግን አላስገባ ብላኝ በስንት ትግል ነው የገባሁት አይደል? በቃ ታዲያ ለምን እኔ እናንተ ወጣ ብለን አናወራም? ይሻላል። አይሻልም?
እንደተመቸው። በቃ ልብሴን ቀይሬ ልምጣ። ኦልራይት። መሄድ ይችላል። የኔ ቆንጆ አሁን ወደ ትምህርት ቤት ግቢ እሺ? በኋላ መጥቼ ወስድሻለሁ። የኔ ልጅ ደህና ነሽልኝ? እንዴት ነው ትምህርት? ጥዬሽ ጠፋ? እማ ደህና ነሽ? ሳልነግራት ረስቼው